ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁ ቆዩ። በቅድሚያ ርዕሰ ዜና። የተባበሩት አረብ ኤምሬት 20 ተዋጊ ጀቶች ለኢትዮጵያ ልትሰጥ ነው። የመጨረሻ ማስጠንቀቂያ ነው የሚሆነው። ከንቲባ አዳነች አበቤ በስፖርት ማዘውተሪያ ሜዳዎች የዋጋ ጭማሪ ላይ ጠንከር ያለ ማስጠንቀቂያ ሰጡ። ኢልሃን ኡመር ጥቃት ደረሰባቸው። በሶማሊያ ምክር ቤት አንድ ሚኒስተር ከፓርላማ አባል ጋር ቡጢ ገጠሙ። ርዕሰ ዜናውን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። የተባበሩት አረብ ኤምሬትስ ወደ 20 የሚጠጉ ባለ ብዙ ሚና ሚራጅ 2000 ተዋጊ ጀቶችን ለኢትዮጵያ እንደምታበረክት መረጃዎችን አመላክተዋል። ዘመናዊና በደንብ የታጠቁ እንደሆነ የተነገረላቸው እነዚህ ተዋጊ ጀቶች እየተመነደገ ለሚገኘው የኢትዮጵያ አየር ኃይል ተጨማሪ አቅም እንደሚፈጥሩለትም ተዘግቧል። የኤምሬቶች የአየር ኃይል በኢትዮጵያ አየር ኃይል የ9ኛ ዓመት ክብረ በዓል የአቪዬሽን ኤክስፖና የአየር ትዕይንት ላይ በቀዳሚነት መሳተፏም ይታወቃል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ በከተማዋ በሚገኙ የስፖርት ማዘውተሪያ ሜዳዎች ላይ እየታየ ያለውን ያልተገባ የዋጋ ጭማሪ በተመለከተ ለሚመለከታቸው አካላት የመጨረሻ ማስጠንቀቂያ ሰጥተዋል። ከንቲባዋ ይህንን ማስጠንቀቂያ የሰጡት ከነዋሪዎች በተለይም ከወጣቶች ዘንድ በተደጋጋሚ የሚነሳው የዋጋ ጭማሪ ቅሬታ ተከትሎ ነው። የስፖርት ሜዳዎች ለሕዝብ አገልግሎቶችና ለወጣቶች ስፖርታዊ እንቅስቃሴ ተደራሽ መሆን ሲገባቸው አላስፈላጊ በሆነ ክፍያ ምክንያት አገልግሎትን ማግኘት አዳጋች የሆነ መምጣቱን አስተዳደሩ ገልጸዋል። ማስጠንቀቂያውን በቀጥታ ለክፍለ ከተማና ለወረዳ አመራሮች እንዲሁም ሜዳዎችን እንዲያስተዳድሩ ኃላፊነት ለተሰጣቸው አካላት የተላለፈ ነው። ከንቲባውም እንዳሳሰቡት ከዚህ በኋላ በስፖርት ሜዳዎች አገልግሎት ላይ የሚታይ ማንኛውም ብልሹ አሰራርና ከልክ ያለፈ የዋጋ ተመን አስተዳደሩ በዝምታ አይመለከትም። አሰራራቸው በሚያስተካክሉና የህዝብን ጥያቄ ችላ የሚሉ አካላት ላይ አስተዳደራዊና ህጋዊ እርምጃ እንደሚወስዱም የተገለጸ ሲሆን ሜዳዎቹ በተመጣጣኝ ዋጋ ለወጣቱ ክፍት እንዲሆኑ ጥብቅ ክትትል እንዲደረግ ታዟል። የከተማ አስተዳደሩ ዋና ግብ ስፖርታዊ እንቅስቃሴዎችን በማስፋፋት ጤናማ ትውልድ መገንባት መሆኑን ከንቲባዋን ጠቁመዋል። ይህ እንዲሳካ ደግሞ በቢሊዮን የሚቆጠር ብር ወጪ የተደረገባቸው ሜዳዎች ለጥቂት ግለሰቦች መጠቀሚያ ሳይሆን ለሰፊው ወጣት በተመጣጣኝና ፍትሃዊ በሆነ ዋጋ አገልግሎት መስጠት እንዳለባቸው በድጋሜ አረጋግጠዋል። የሚኒሶታ ግዛቷ የምክር ቤት ተወካይ ኢልሃን ኡመር በከተማው አዳራሽ ንግግር ያደረጉ ሳለ ጥቃት ደርሶባቸዋል። ጥቃት ለማድረስ የሞከረው ግለሰብ ወዲያውኑ ተይዟል ቢባልም ለአሜሪካ ባለስልጣናት ደህንነት ስጋት የደቀነ ክስተት ሆኗል። ኢልሃን ኡመር ምንም አይነት ጉዳት ያልደረሰባቸው ሲሆን ህዝባዊ ተቃውሞ በበረታበት ሰዓት የተፈጸመ ድርጊት መሆኑ ግን ስጋቱን በሚኒሶታ ከፍ አድርጎታል። ምንነቱ ያልታወቀ ቁስ ኡመር ላይ ተጠርጣሪው ረጭቶባቸዋል። ዜናው እስከተጠናከረበት ሰዓት ድረስ ግለሰቡ ላይ ክስ ለመመሰረቱ የአካባቢው ባለስልጣናት ያሉት ነገር የለም። ከአደጋው በፊት ኢልሃን ኡመር የአሜሪካ የስደትና ጉምሩክ ተቆጣጣሪዎች ከሚኒያፖሊስ መወጣት እንዳለባቸው ንግግር ሲያደርጉ ነበር። ዋይት ሃውስ ይህ ዜና እስከተጠናከረበት በጉዳዩ ላይ ያለው ነገር የለም። warbixinta iyo nuxuraha soo jeedin kala qaybiyo xasan የሶማሊያ ፓርላማ የ2012ን የሽግግር ህገ መንግስት ለማሻሻል ውይይት ሊጀምር ቀጠሮ ይዞ ነበር። ሆኖም በስብሰባው ወቅት የተቃዋሚ ፓርላማ አባላት ከመቀመጫቸው በመነሳት መዝሙር በመዘመርና መፈክሮችን በመጫወት በማሰማት መርሃ ግብሩን ለማስተጓጎል መሞከራቸው የአካባቢው መገናኛ ብዙሃን ዘግበዋል። የሀገሪቱ የደህንነት ሚኒስተር አብዱላሂ ሼክ ኢስማኤል ፈርታግ ከፓርላማ አባቱ ሐሰን ፊሪንቢ ጋር ቡጢ ሲለያወጡ የሚያሳይ ተንቀሳቃሽ ምስል ተሰራጭቷል። በህገ መንግስቱ ላይ እንዲደረጉ የታቀዱት ዋና ማሻሻያዎች ሀገሪቱ አንድ ሰው አንድ ድምጽ ወደሚለው ቀጥተኛ የምርጫ ስርዓት እንድትሸጋገርና የማዕከላዊ መንግስቱ ስልጣን ለማጠናከር ያለሙ ናቸው። ለዛሬ ያዝነው ዜና ይህን ይመስል ነበር። ለቀጣይ አዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።